ማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታውን ነገ ከሆል ሲቲ ጋር ያደርጋል። ከዚህ ጨዋታ ጋር በተገናኘ ማይክል ካሪክ በቡድኑ ጋር የተካተቱ ተጫዋቾች እንዲሁም ደግሞ ላይሳተፉ የሚችሉ ተጫዋቾች እነማን እንደሆኑ ትላንትና በሰጠው የመጀመሪያ አጋማሽ ፕሬስ ኮንፈረንስ አሳውቋል። እንዲሁም ደግሞ ከጨዋታ ጋር በተገናኙ ያሉ አንዳንድ ቁጥሮችን እንዲሁም የራሴን የላይንአፕ ፕሬዲክሽን እንዲሁም ደግሞ የጨዋታ ፕሬዲክሽን በዚች አጠር ባለች ቪዲዮ እሰጣችኋለሁ። ከዛ በፊት ግን እናንተ እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ ከቲም ኒውስ ጋር በተገናኘ ትናንትና ማይክል ካሪክ ይህንን ብሎ ነበረ። መልካሙ ዜና አይ ቲንክ በተወሰነ መልኩ ቤንጃሚን ሴስኮ የተወሰኑ ደቂቃዎችን ያገኛል ብሏል። ድሊት እስካሁን ምንም እንኳን ትሬኒንግ እየሰራ ቢሆንም በነገው ጨዋታ ላይ ምንም አይነት ኢንቮልቭመንት አይኖረውም ብሏል። ነገር ግን ሪከቨሪውን በሚገባ እያደረገ ነው፣ እንዲሁም ደግሞ ጉድ ሼፕ እና ጉድ ኮንዲሽን ላይ ነው ያለው ብሏል። ሴስኮ በዚህ ሳምንት እንደ ድሊት ሁላ ትሬኒንግ መስራቱን ተከትሎ እንደምታዩት የተወሰኑ ደቂቃዎችን ያገኛል ወይንም ደግሞ የመጫወት እድል ይሰጠዋል ብሏል። ሜሰን ማውንትን በተመለከተ እንግዲህ በነገው ጨዋታ ላይ አይኖርም። በዚህ ሳምንትን በተደረጉ ትሬኒንጎች ላይ ምንም አይነት ተሳትፎ አላረገም። ስለ ሜሰን ማውንት ተጨማሪ ኢንፎርሜሽንም ሰጥቶ ነበረ። በተለይም ደግሞ ቀላል የሆነ ኖክ ነው ተብሎ ለምን እስካሁን ዘገየ በሚል እሱ ግን በዚህ መልኩ አስተባብሎታል። ላይክ ሊትል ኖክ ነው ብሎ ኢትስ ናት ሜጀር ብሎ አቅልሎታል። ነገር ግን ዊ ኦል ነው ሜሰን ማውንት በቀላል ተብሎ 2 ወርና 3 ወር ሚስ የሚያደርግ ተጫዋች ነው። ሌላው ከቲም ኒውስ ጋር በተገናኘ አይ ቲንክ ስለ ራሽፎርድም ተጠይቆ ነበረ። ራሽፎርድን እንዴት አገኘኸው? እውነት በማንቸስተር ዩናይትድ መቆየት እንዲሁም ደግሞ መጮት ይፈልጋል ተብሎ ተጠይቆ ነበረ። እሱም በመልሱ ከኮቢ ሜኑ እና ከሌቻ ጋር ከኢንተርናሽናል ብሬክ ምንድን ነው ከብሬክ በኋላ ከተመለሰ በኋላ በጣም ደስተኛ ሁኜበታለው ሂሉ ሻርፕ ብሏል። በጣም ሻርፕ ነው፣ እንዲሁም ደግሞ በጣም ትሬኒንጎችን በሚገባ እየሰራ ነው። እንደምታዩት ሂዝብን ፋንታስቲክ፣ እንዲሁም ደግሞ እግር ኳሱን ኢንጆይ እያደረገ ነው ብሏል። ሆፕፉሊ በነገው ጨዋታ ላይ ይህንን እሱ ዲስክራይብ ያደረገውን ፋንታስቲክ የሆነውን እግር ኳሱን ደስተኛ ሆኖ የሚጫወተው ራሽፎርድ እና ያለን ብዬ ተስፋ አረጋለሁ። ይህንን ይመስላል ከቲም ኒውስ ጋር በተገናኘ። በነገው ጨዋታ ላይ ምን አይነት ነገሮችን እናያለን የሚለውን ከማየታችን በፊት አይ ቲንክ ስለ ላስት ሲዝን የማይክል ካሪክ ሪከርድ ማውራት አለብን። ላስት ሲዝን ማይክል ካሪክ በ17 የፕሪሚየር ሊግ ጨዋታዎች አይ ቲንክ 2ቱን ብቻ ነው የተሸነፈው፣ 3 ወጥቶ 15ቱን አሸንፏል። እንደምታዩት እሱ አሰልጣኝ ሆኖ ከተቀጠረ በኋላ ብዙ ነጥቦችን የሰበሰበ አሰልጣኝ የለም። ሆፕፉሊ በዚህም ሲዝን ላይ የላስት ሲዝን ምርጥ ሪከርዳችን ይቀጥላል ብለን ተስፋ እናደርጋለን። ከጨዋታ ጋር በተገናኘ አይ ቲንክ ማይክል ካሪክ ጥሩ ሪከርድ አለው ከሆል ሲቲ ጋር እስካሁን 6 ጊዜ ተጫውቶ 4 ጊዜ ሆል ሲቲን አሸንፈዋል። አይ ቲንክ 1 ጊዜ ብቻ ነው የተሸነፈው፣ 1 ጊዜ አቻ ነው የወጣው። ከዛ ባለፈ ማንቸስተር ዩናይትድም እንደ ቡድን ጥሩ ሪከርድ አለው ከአዳጊ ቡድኖች ጋር የመጀመሪያ የፕሪሚየር ሊግ የመክፈቻ ጨዋታውን ሲያደርግ እስካሁን አልተሸነፈም። አይ ቲንክ ወደ 9 ጨዋታዎችን አሸነፈው፣ 3 አቻዎችን ወጥቷል። ከዛ ባለፈ በመክፈቻ ጨዋታዎችም ላይ ማንቸስተር ዩናይትድ ጥሩ ሪከርድ አለው። ምንም እንኳን ሁለተኛ ቡድን ቢሆንም ብላክፑል ከአንድ ጨዋታ አሸንፈው የ100% ሪከርድ ነው ያለው። ነገር ግን ማንቸስተር ዩናይትድ አይ ቲንክ ከ34 የፕሪሚየር ሊግ የመክፈቻ ጨዋታዎች 22ቱን በማሸነፍ የ65% የመክፈቻ ጨዋታዎችን የማሸነፍ ጥሩ ሪከርድ አለው። ምንም እንኳን ላስት ሲዝን በአርሰናል እንዲሁም ደግሞ ከዛ በፊት አይ ቲንክ በኤሪክ ቴን ሃግ ጊዜ በብሬንፈርድ ተሸንፈን ነበረ። ነገር ግን አይ ዶንት ቲንክ ሆል ሲቲዎች ነገ ያስቸግሩናል ብዬ አላስብም። በተለይም ደግሞ ሆል ሲቲዎች ወደ ፕሪሚየር ሊግ ያደጉት ላስት ሲዝን በሻምፒዮንሺፕ 6ኛ ሆኖ ጨርሰው ነው። አይ ቲንክ 6ኛ ሆኖ ጨርሶ በፕሪሚየር ሊግ የተሳተፈ የመጀመሪያው ቡድን ናቸው ከ2010 በኋላ። the worst የሚባል የኤክስጂም ነበራቸው፣ 5ኛ ደረጃ ናቸው። ብዙ ሾቶችን በማድረግም ይህን ያህል ከባድ ቡድን ይሆናል ብዬ አላስብም። በነገው ጨዋታ ላይ ለማንቸስተር ዩናይትድ በነገው ጨዋታ ላይ እነማን መሰለፍ አለባቸው፣ ምን አይነት ፎርሜሽን እንዲሁም ደግሞ ሲስተም ነው መጠቀም አለብን የሚለውን የምናይ ከሆነ የኔ ስታርቲንግ ላይንአፕ ወይንም ደግሞ በነገው ጨዋታ ላይ መሰለፍ አለባቸው ብዬ እምላቸው ተጫዋቾች እነዚህን ይመስላሉ። ኦፍኮርስ ሰኒ ለማንስ
በረኛ ላይ መጀመር አለበት። በፕሪሲዝን ዘግይቶ ቀድሞ ነው ወደ ከረፍቱን ሳይጨርስ ቀድሞ ነው የመጣው። በዓለም ዋንጫ ላይ ከዓለም ዋንጫ ቤልጂየም የተሰናበተችበት መንገድ በተወሰነ መልኩ በሱ ስህተት ቢሆንም አይ ቲንክ እንዳለፈው ሲዝን ሁላ ሰኒ ለማንስ በዚህ ሲዝን የማንቸስተር ዩናይትድ አንድ ቁጥር ይሆናል። ለዛም ይመስለኛል ማሊያውን የቀይሩለት። በተከላካይ መስመር ላይ ማን አለ ካላችሁኝ ያ ሰርፕራይዚንግሊ በቀኝ በኩል ዲያጎ ዳሎትን አረጌዋለሁ። አይ ቲንክ በዚህ ጨዋታ ላይ አብዛኛውን የኳስ ቁጥጥር ማንቸስተር ዩናይትድ ይዞ ስለሚጫወት ሞር በዲፌንሲቭሊ ስትራግል እናደርጋለን ብዬ አላስብም። ስለዚህ አይ ቲንክ ዲያጎ ዳሎት ቢጀምር ሞር ወደፊት እየሄደ ክሮሶችን የኦቨርላፕ ራኖችን ከነ አማድ ጋር የማረግ ችሎታ ወይንም ደግሞ ብቃት አለው ብዬ አስባለሁ። ምንም እንኳን ማዝራዊ ሞር ከኳስ ጋር ታይዲ ቢሆንም አይ ቲንክ አብዛኛውን የኳስ ቁጥጥር ይዘን የምንጮትበት እንቅስቃሴ ምንድን ነው ጨዋታ ነው ብዬ ስለማስብ ዲያጎ ዳሎትን በቀኝ በኩል ቢጀምር ብዬ አስባለሁ። ሃሪ መጓየር እንዲሁም ደግሞ ሄቨን በፕሪሲዝን እነዚህ ተጫዋቾች ምን ያክል አብረው ተጫውተው ጥሩ እንደነበሩ አይተናል። ፓርት ኦፍ ከኤስ ሚላን ጨዋታ ውጪ ሉክሾ በዚህ ጨዋታ ላይ ሉክሾ ምንም እንኳን በኤስ ሚላን ለተቆጠሩብን 3 ጎሎች ምክንያት ጥፋተኛ ቢሆንም ምን ያክል ኢኒዮሶች ይህንን ቦታ ማጠናከር እንዳለባቸው ዛሬም ተሰልፎ ኩክ ሲደረግ ማየት እፈልጋለሁ። በተለይም ደግሞ በዚህ ሳምንት እየወጡ ያሉ ዜናዎች ሉዊስ ሆል አዲስ ኮንትራት በኒውካስል ይፈርማል፣ እንዲሁም ደግሞ እነ አልሃንድሮ ባልዴን ከባርሴሎና እናስፈርማለን እየተባለ ነው። ነገር ግን ደፍኒትሊ ሉክሾን ይህ የትራንስፈር ዊንዶ ሳይዘጋ መተካት አለብን። ትልቁ ጥያቄ ሚድፊልደር ላይ ነው። ለእኔ አይ ቲንክ ዩሪ ቲለመንስ እንዲሁም ደግሞ አንድሬ ሳንቶስ መሆን አለባቸው ብዬ አስባለሁ። ምክንያቴ ደግሞ በፕሪሲዝን ከኮቢ ሜኑም ሆነ ያለን ኦፕሽን ከኮቢ ሜኑ ብቻ ነው ሚድፊልደር ላይ ያለን ኦፕሽን። የሚገርም ነው። ኡጋርቴ ተጎድቷል፣ ኮቢ ሜኑ ተጎድቷል፣ ማነው ኡጋርቴ ተጎድቷል፣ ሜሰን ማውንት ተጎድቷል። ስለዚህ ኮቢ ሜኑ ፕሪሲዝን ዘግይቶ እንደመምጣቱ አይ ቲንክ ዩሪ ቲለመንስ እንዲሁም ደግሞ ሳንቶስን በጥምረት የምናይበት ጨዋታ ይሆናል ብዬ አስባለሁ። እንዲሁም ደግሞ ከፊት ለፊታቸው ብሬኖ ፈርናንዴዝ ላስት ሲዝን 21 የፕሪሚየር ሊግ አሲስቶችን በማድረግ ሪከርድ የሰበረው ብሬኖ ፈርናንዴዝ በዚህ ሲዝን የፕሪሚየር ሊግ አሲስትን አይደለም ሰለብሬት ማድረግ የምንፈልገው ነገር በዚህ ሲዝን ቢኖር ዋንጫ መብላት ነው። 21ኛ የፕሪሚየር ሊግ ዋንጫችንን መብላት ነው ብዬ አስረግጬ ነግሬዋለሁ። እሱም ዶንት ወሪ አጋች ዩ ብሮ ብሏል። ከነሱ ፊት ለፊት ማን ካላችሁ ብራያን ምቤሞ ኦፍኮርስ በፕሪሲዝን በጣም ኢምፕሬሲቭ ከሆኑ ተጫዋቾች መካከል ብራያን ምቤሞ ነው። አይ ቲንክ በፕሪሲዝን ወደ 4 ጂ ያለው ወደ 3 ጎሎች እንዲሁም ደግሞ 1 አሲስት አለው። ብራያን ምቤሞን ከቀኝ በኩል ከማሰለፍ ይልቅ አይ ቲንክ ቤንጃሚን ሴስኮ ምንም እንኳን ከጉዳቱ የተመለሰና የተወሰኑ ደቂቆችን ያገኛል ቢልም ማይክል ካሪክ በዚህ ጨዋታ ላይ ይህንን ጨዋታ ይጀምራል ብዬ አላስብም። አይ ቲንክ ብራያን ምቤሞ በፎልስ ናይንም ሆኖ በተጫወተባቸው ጨዋታዎች ላይ ነው ጥሩ እየተንቀሳቀሰ ያለው። ስለዚህ ብራያን ምቤሞን ማሰለፍ አለበት ብዬ አስባለሁ። በቀኝ በኩል አማዲኒዮ አይ ቲንክ በዚህ ጨዋታ ላይ በጣም ክሊኒካል ወይንም ደግሞ ወሳኝ ተጫዋች የሚሆነው ብዬ የማስበው አማድ ነው። ምክንያቱም ሆል ሲቲዎች አብዛኛውን ኳስ ለእኛ ሰጥተውን በሎ ብሎክ ስለሚጫወቱ እንደዚህ አይነት የሎ ብሎክ ቡድኖችን ስትገጥም ድሪብል የሚያደርግ ተጫዋች ቦክስ ውስጥ በጠባብ ስፔሶች ውስጥ አደጋዎችን የሚፈጥር እንደ ፒኤስጂ እንደ ዱዌ ያለ ተጫዋች አማድ ነው። አይ ቲንክ አማዲኒዮ በዚህ ጨዋታ ላይ መጀመር አለበት። ከአማድ በፕሪሲዝን ወደ ስንት ኳሶችን ቀምቶ አሲስት አድርጓል። በፒኤስጂ ላይ በፓሪስ ሴን ጀርመን ላይ የሚገርም ነው። ከኳስ ውጪ ያሉት እንቅስቃሴዎቹም አስደናቂ ናቸው። በግራ በኩል ማን መሰለፍ አለበት? ለእኔ ሀስት ቢኩኛ አይኖ ባላንዶርጉን በተደጋጋሚ ማይክል ካሪክ በዛ ቦታ ላይ እያየው ነበር ፕሪሲዝን። ነገር ግን ይህን ያህል ኢምፕሬሲቭ የሆኑ እንቅስቃሴዎችን በባላንዶርጉ አላየሁም በዛ ቦታ ላይ።
ችግሩ ማቲያስ ኩኛ በዚህ ቦታ ላይ የሚሰለፍ ከሆነ ለእኔ ከሉክ ሾው ይልቅ ባላንዶር እዚህ ቦታ ላይ ቢሆን ሞር ውጤታማ እንሆናለን ብዬ አስባለሁ። ምክንያቱም ኩኛ ወደ መሃል በጣም ድሮፕ እያደረገ ስለሚገባ አይ ቲንክ የኦቨርላፕ ራኖችን ባላንዶርጉ መስመሩን ታኮ መጮት ስለሚችል አንደኛ ለኩኛ ኦፕሽን ይሰጠዋል እንደዚህ ተከላካዮችን ሰብሮ በመግባት ደረጃ። ከዛ ባለፈ ደግሞ ከሉክ ሾው በተሻለ ባላንዶርጉ አይ ቲንክ የኦቨርላፕ ራኖችን በማድረግ ክሮሶችን ማድረግ ይችላል። ነገር ግን ዶርጉን በዚህ ቦታ ላይ ማላሰልፈው አይ ቲንክ ዶርጉን አሰልፈን ሉክ ሾው ቤንች ላይ ሆኖ ዶርጉ ጥሩ የሚጮት ከሆነ ኢኒዮሶች የግራ መስመር ተከላካይማ አያስፈልገንም ዶርጉን እዛ ቦታ ላይ ማጫወት ትችላለህ ብለው ሊያስቡ ስለሚችሉ ምንም እንኳን ማንቸስተር ዩናይትድ እንዲያሸንፍ ጎሎች እንዲያስቆጥር ብፈልግም የሉክ ሾውን ድክመት በተደጋጋሚ እንድናይ እፈልጋለሁ በዚህ ጨዋታ ላይ። አይ ቲንክ ምን ያክል ሚድፊልደሩ ስትራግል እያደረገ እንደነበረ አይተው ነው ወዲያውኑ ሪያክት ያደረጉት፣ ወደ ባሌባ ፊታቸውን ያዞሩት። ይህንን ይመስላል የስታርቲንግ ላይንአፕ። እንዴት ታዩታላችሁ? አይ ቲንክ ሶሊድ ላይንአፕ ነው። በተለይም ደግሞ ሆል ሲቲን ለማሸነፍ ጥሩ ላይንአፕ ይመስለኛል። ያ ከጨዋታ ጋር በተገናኘ ቀደም ብዬ እንዳልኩት ማንቸስተር ዩናይትድ በመክፈቻ ጨዋታዎች ላይ በተለይም ደግሞ ከአዳዲስ አዳጊ ቡድኖች ጋር ጥሩ ሪከርድ አለው። እስካሁን አልተሸነፈም። በሩበን አሞሪም ስር ኢቨን በኤሪክ ተን ሃግ ስር አዳጊ ቡድኖችን በማሸነፍ የሚስተካከል የለንም። እንዲሁም ደግሞ በመክፈቻ ጨዋታዎች ላይ የላስት ሲዝን እንዲሁም ደግሞ ከዛ ሲዝን በፊት የነበረውን የአርሰናልና የብሬንትፎርድን ሳንጨምር አይ ቲንክ ማንቸስተር ዩናይትድ ጥሩ ሪከርድ አለው። ከ34 የመክፈቻ ጨዋታዎች 22ቱን አሸንፏል። ስለዚህ በነገውን ጨዋታ ላይ አይ ቲንክ ይህንን ጨዋታ እናሸንፋለን ብዬ አስባለሁ። የጨዋታ ግምቴ 3-0 ነው። የእናንተስ ኮመንት ላይ አሳውቁኝ። ቪዲዮ ላይክ እንዲሁም ደግሞ አካውንቱን ሰብስክራይብ ማድረግ እንዳትረሱ። ከሞን ዩናይትድ